እንደው በላይ ከናንተ ሰፈር ጎበና በትልቅ ደረጃ ለመጫወቱን እንዴት ትመለከተዋል? በቃ አሁን ከምለው ጋር የተያያዘ ነው። ችሎታውን ግን እንዴት ትገልጸዋለህ? ከምለው እንደ ጎበና በጣም ኃይለኛ አጥቂ ነበር። ኃይለኛ ጀርባውን ሰጥቶ አሁን አጥቂ ጀርባውን ከሰጠ ከፊት ለፊቱ ለሚመጡ ለሚድፊልዶች ነው ኳስ የሚያዘጋጀው። አንለስ ጉልበት ያለው አጥቂ ካልሆነ በስተቀር ይዞ ዞሮ ታግሎ በቃ ሌሎችን ገር አርሶ ገብቶ ሊያገባ የሚችለው። አለበለዚያ የኔ አይነት አጥቂ አስደግፈ ተለዋውጠ ኳስ ከእንደገና ደግሞ የቱ ጋር ምን ጋር እንደምገኛ ቃለው ያለቁ ኳሶች ሲመጡ ቶሎ ብዬ በፍጥነት የአእምሮ አጫዋት ነው አጫዋት የኔ ማለት ነው። እና እሷም ጎበናም እንደዛው ናት። ያው እንደምታውቃት ደቃቃ ናት። ግን ጀርባውን ዞሮ እኔ ጎሉን እንዴት እንደሚያው ነው እንጂ ጀርባውን ዞሮ በቃ ጀርባው ወደ ራሱ ሜዳ ሆኖ ፊቱ ዞሮ ያገባል እና በጣም ኃይለኛ ነበር። ግን እሱም እንደዚሁ አባክኖ ያለውን አባክኖ እንትን አለው። ልክ እንዳልኩ አሁን ትናንሽ ቡድኖች እነዚህ የፋብሪካ ቡድኖች ምናምን ነበር የሚጫወት የነበረው። በላያ እንትና ትዝትራለች የእናንተ ሰፈር ልጅ ወንደሰን ጉቶ ሜዳ ስትራይከሩ ወንደሰን የሚባል ልክ ጉቶ ሜዳ ነው በብዛት የሚጫወተው ኳስ። በጣም የሚገርም ስትራይከር ነው። እሱም ልክ እንዳሁን እንደምትለው ነው ክለብ አልቻለም። በጣም ይችላል ኳስ በጣም ከሚገባው በላይ ግን ነው በምን ሪዝን እንደሆነ በቃ ወደ ላይ ሊመጣ አልቻለም። ፍታና ደስበሬም እንደዚሁ ነው ነገርኩ። በቃ በመላው አገሪቷ እንደዛ ይፈጠራል። ለምን አቅጣጫቸው በቃ ትንሽ እዛች ፋብሪካ ውስጥ ገብቶ ያችን የሚያገኛትን ሳንቲም ያገኛል። በቃ ለጊዜው መዝናኛ ቤተሰብም ችግር ካለ እሷን ለመርጃ ምናምን ነገር ነው የሚያስበው። ግን ትንሽ ትግስት አድርገው አትሊስት ከቢና ከሲ መጀመሩ አይዶን ነው። እኔ እንግዲህ ወደ 29 ዓመት ሊሆነኝ ነው ከሀገር ቤት ከወጣው ተመልሼም አልገባውም። ያለበትን ደረጃም ኳሱንም አላቅም። ያው ሰማለው አንዳንድ ነገሮች የኳሱን ፍቅሩን ምንም ስላለ እንደ ድሮ የቀበሌ ምን የለም። ግን እንደዚህ ወደ ፋብሪካ ውስጥ ቶሎ ብሎ ከትናንሽ ቡድን ከመሄድ እድሜ የሚፈቅድ ከሆነ ከቢ መጀመሩ በጣም ትልቅ አድቫንቴጅ አለው። ከዛ ዋናው ደግሞ በራስ መተማመንና ራስን ማወቅ ነው ዋናው ትልቁ ነገር አለ ይተናል። ስለዚህ ትንሽ ትግስት ነው የሚያስፈልገው። ያለ ነገር ይወጣል። ከዛ ገንዘቡ ይገኛል። ምንም ችግር የለውም ይመጣል። እንደውም ጥሩ ነገር ነው ያነሳችሁት። ለመሰለ በላይ እኔ አሁን እንግዲህ ከሰባዎቹ መጨረሻ ጀምሮ አይቻለሁ እግር ኳስ። ነገር ግን እግር ኳሱ እየወረደ ነበር የሚመጣው። አሁን በእናንተ ጊዜ የነበረው ጨዋታ እንቅስቃሴው መድን ከቡና ነው ሲጫወት የማታ ጨዋታ ኳስ አልወጣም ያለበት ጌም ነበረ። ያንን ጨዋታ አይተህ አሁን እኮ ኮንትሮል ለ3 እኮ ነው አባቴ። አንዱ ያበርድልሃል፣ አንዱ ቆም ሊያደርግልህ፣ አንተ ከዛ በኋላ ነው ኮንትሮል ለ3 ነው። የሚመታሹት ለአሞራዎቹ ይመስላል። አሁን አንተ አለ እነካቻ አሉ እነ መሰላከል ወልድ የሚመቱት ሹት አንግሉ የማታ ጨዋታ እኮ ሲሆን ጧ ሲል ራሱ ይሰማል፣ ያስተጋባል። አሁን ለሰው ተናገር ቀልድ ነው የሚመስለው። እግር ኳሱ ከጊዜ ወደ ጊዜ እየወረደ መጣ። ክፍያው ጨመረ። ቢያንስ ተመጣጣኝ ነገር ብታይ ጥሩ ነው። እንደው ከምትሰማው አንፃር እግር ኳሱ እንደወረደ መቼስ ሁለታችሁም በአርማዶ አሜሪካ ብትኖሩ ትሰማላችሁ። ምንድነው ችግሩ ትላላችሁ? ብዙ ፋክተሮች አሉ። ኳሱ እንደዛ የሚሆንበት በቅርብ የለውም። አንድ ብሔራዊ ቡድን መጥቶ አሁን በቅርቡ ገብቻ አይቻለሁ። ግን ከሁለተኛው ቡድን ጋር ያጫወቷቸው የአቅም ብዙም አልታየም። አጫወቱም ያው አንድ ነው። ያው እኔ እዚህም ራሱ ስናገር የኛን ሀገር ኳስ የሚያህል የለም። አሁን ከልጆች ጋር እንኳን እንደዚህ ችሮብሮብ ኢንዶርስ ቤት ውስጥ ምናምን ነገር እንጫወታለን። አንዳንዴ ደግሞ እንደዚህ የሌላ ከተማ ቡድኖች የቨርጂኒያ ምናምን ነገር እንደዚህ እየሄድን እንጫወታለን እና እላቸዋለሁ። እኔ እንግዲህ የሀገሬን ኳስ እስከ መጨረሻው ደረጃ ድረስ ተጫውቻለሁ። ከእንደገና ደግሞ 20 ዓመት ጣሊያን 20 ዓመት ነበርኩ ጣሊያን 20 ዓመቱን ሙሉ ኳስ ተጫውቻለሁ በትናንሽ ክለቦች ውስጥ ፕሮፌሽናልም ባይሆን ማለት ነው። እና እውነቴን ነው የምልህ አሁን ያኔ የጠፋን ጊዜ
የብሔራዊ ቡድኑን ያየው እንዴ አሁን እዚህ ቡድን ውስጥ እውነቴን ነው የምልህ እኔ አሁን ያለንን የጠቅላላ ያለንን ብቃት ነው እየተናገርኩ ያለው እዚህ ውስጥ ገብቼ እነዚህ የሚሰሩትን መስራት አልችልም ወይ የጣሊያንን አሁን ባለበት አቋም እንችላለን ያ እና እኛ እንችላለን የኛ ኳስ የሚያህል የለም ግን የኛ ምንድነው የተመሰረተው ሁሉ ነገሩ በቴክኒክ ላይ ነው ታክቲክ የሚባል በቃ በጣም ጥቂት ነው የሚያሳዩን እንደውም እኔ የምልህ ስም አልጠራም እንጂ በብሔራዊ ቡድን ደረጃ ነበርኩ ተመርጬ ከአፍሪካ ቡድን ጋር የአፍሪካ ማጣሪያ ዋንጫ ስንጫወት ኦፍሳይድ እንዳንጫወት ተብለ ኦፍሳይድ ተከልክለናል ከአፍሪካ ቡድን ጋር የተጫወት እንዴት ነው ኦፍሳይድ ማትጫወተው በዛ ላይ ያቺ ምናቃት 3-5-2 አለች በክለብም በብሔራዊ ቡድንም በወጣት ቡድን በታዳጊ ሁሉ ጋር 3-5-2 እና አንድ ሊብሮ አንድ ነፃ ዲፌንስ ከኋላ አርገ ከአፍሪካ ቡድን ጋር እንዴት ነው የምትጫወተው እንደዛ ማለት እዛው ኤሪያ ውስጥ ነው ያለው እነሱ ምን ያደርጋሉ ዳርና ዳር ይወጣል ክሮስ ይደረጋል ማን ነው ዘሎ ከነሱ ላይ ጭንቅላት የሚያስተለው ስለዚህ 8-7 እየገባብን ይመጣል በብሔራዊ ቡድኑም ደረጃ አሁን እንደውም ያሁኖቹ እሺ ይሁን እኔ ኳሱንም በጥልቃላው አትሊስት በግብጽ 2-0 3-0 እንሸነፋለን እንደ ድሮ 8 አይደለም ግን የድሮ የሚባል ነገር የለም አሁን መዋጋት ያለብን ባለን ነው ያ ልክ ነህ አዎ ያ ደግሞ አሁን ቅድም እንዳልኩት እኛ ቴክኒክ የኛን ሀገር ኳስ የሚያህል የለም በቃ የተፈጠርንበት አቅማችንም እንደ ትላልቆቹ አይደለንም በዛ ላይ ኢትዮጵያዊ ያለው አይምሮ ፈጣን አይምሮ ነው ስለዚህ በዛ ላይ መሰራት መቻል አለበት ግን እነሱንም አሁን ያሉትን ከመክሰስማ አያስፈልግም ለምን ያልተሰጣቸውን ሊጠየቁ አይችሉም ዋናው ትልቁ ነገር የኢትዮጵያ ኳስ ችግር ዋናው ሙያተኛ በሙያው ላይ መቀመጥ መቻል አለበት ከስር ፎቅ ስትሰራ ለእናንተ ግን ማሰጣችሁ ነገሩ ከሰራው ከዛ ፎቁ ከትንሽ ጊዜ በኋላ ይናዳል እንደውም ሳጨርሰው ነው የሚወድቀው ፎቁ ራሱ እኔ እንደውም ሌላው ተጫዋቹ ችሎታው ምናምን አለ ግድ የለም ከስር ለሙያተኛ እንደ ጣሊያን ኳስ ጠባቂ በኳስ ያለፈ ነው አሰልጣኝ ለመሆን ከፈለክ ጣሊያን በኳስ ውስጥ ማለፍ መቻል አለበት ለምሳሌ አሁን አንተ ሰርተፍኬት የጣሊያን ሄጄ ልውሰድ ብትል አትችልም ማንም ኢትዮጵያዊ እዛ ገብቶ አሰልጣኝ ሰርተፍኬት ልውሰድ ቢል አይችልም በኳስ ውስጥ ማለፍ መቻል አለ እኔ አሁን 20 ዓመት ተጫዋች ያለው እዛ የጣሊያንን ሊያም በደረጃ በተላልቅ ፈርስት ዲቪዥኑን የሚያሰለጥን መታወቂያ ለማግኘት አይቻልም ደረጃ አለው አሰልጣኝ እንኳን የትናንሽ ቡድኖች አሰልጣኝ ለመሆን በዛው በዲቪዥን ውስጥ ተጫውተ ያለፍክ መሆን መቻል አለ ያ የሀገሪቷን ኳሊቲ ይጠብቃል ግን ከሰፈር የመጣ ወይም በዘመድ ምናምን አሰልጣኝ የሆነ ስንት ወጣቶችን ይገላል ከእንደገናም ደግሞ አመራር ላይም ያለ እንደዛው ስንት ብቃት ያለው አለ እኔ አንድ ፕሮግራም አይቼ በትክክል አላስታውሰው ተጫውቶ ያቆመ ልጅ ነው እኔ ስሙንም አሁን ማን ነው ብትለኝ አላቅም እንግዲህ ድረሱበት እና ለፌዴሬሽን ተወዳድሯል ብቃት አለው አንተ ነፈለቀ አይ ዶንት ኖ እኔ ስሙንም አሁን አማንዬ ብጠራልኝ ስሙን አሁን እኔ አላስታውሰው እሺ እንዲሁ ሳይው ኢንተርቪውን በቃ እዛ የሆነ ፕሮግራም ላይ ቀርቦ ሲናገር እንባ ቀረሽ ነው የሚያወራው ብቃቱ ያለው ግን የክልል የምን ተብሎ ይሄ ሰውዬ የለም በቃ ስለዚህ እንዴት ብሎ እነዚህ ልጆች ላይ ታች ወርደንም እነሱ መቀጥቀጥ በጣም ሲምፕል ነው ስለዚህ ይሄ ነገር ከተስተካከለ ከዛ ስፔን እንዳደረገችው 10 ዓመት ከህፃናት ጀምራ አሳደገች አንድ ላይ ብሔራዊ ቡድን ደረሱ ከዛ ለ10 ዓመት ያለም እንኳን ተቆጣጠሩ ያለም ዋንጫ በሉ የአውሮፓን ዋንጫ ሁለቴ በሉ ምናምን ነገር ያ ነገር ግን ያንን ነገር ለመስራት መጀመሪያ ከመሰረቱ ከአመራሩ በኳስ ያለፉ ሰዎች በጣም በብዛት መግባት አለባቸው ከእንደገና ደግሞ ራሱ በጀት ተመድቦለት በጣም ብዙ አሰልጣኞች ተመርጠው ማለት ነው ብቃት ያላቸው በአገር ቤት ደረጃ ወደ 20-30 የሚሆኑ በጀት ተመድቦለት ውጪ ወጥተው የውጪን ኳስ በትክክል ተምረው መምጣት መቻል አለባቸው ያኔ ከወጣቶች ከህፃናቶች ትጀምራለ ከ15 ዓመት በኋላ ኢትዮጵያ አንዴ ደግሞ መሰረት ከያዘ ከዛ በዛ ይቀጥላል የአንዱን ዕውቀት እየጨመረ
ኳሳችን የተፈለገበት ደረጃ ይደርሳል። የኢትዮጵያ ሕዝብ ኳስ ወዳድ ነው፣ የሱን ጥም ይቆርጥለታል። ግን ይሄ የ25 ዓመት እቅድ ነው። ግን ይህንን ደግሞ ለማድረግ ከመሰረቱ መነሳት መቻል አለበት። ተጫዋቾች በቃ የለም ደግሞ ያሉትን ማንነቅበት። አሁን አንዳንድ ድሮ የተጫወቱ 8 ሲገባበት የነበረ የአሁኑን ብሔራዊ ቡድን ሊናገር ይሞክራል። ያልተሰጣቸውን ኬት አምጡ እነዚህ ሰዎች። ሊያም ስንት ችግር ባለበት ስንት በፊት እንኳን ትንሽም ቢሆን ነገሮች በሀቅ ይሰራሉ። በፊት በመስማት ደረጃ ነው የምሰማው ከአንድ ሰው ከሁለት ሰው ሰምቼ አይደለም። ያው ህይወት ጠቅላላ ከኳስ ጋር የተያዘ ስለሆነ ያገር ግን ቆይ በልይ ለዚህ ቻሌንጅ የማደርግበት ነገር አለ። እንደው አንዋሪም በዚህ ዙሪያ እድሉ ልስጥህና ቻሌንጅ የማደርግበት ነገር አለኝ ከበላይ ጋር ማለት ነው። ቀጥል አንዋር። እንደኔ ልጆቹ አሁን ያሉ ልጆች በጣም ከሚገባው በላይ እድለኞች ናቸው። በጣም እድለኞች ናቸው። ለእውነት ነው የምነግርህ። እንደኛ ጊዜ አይደለም። እኛ አሁን እኔ ስገባ 61 ኪሎ ነበርኩ። 61ም አልሞላም። ከውጭ የሚመጡት ተጫዋቾች 100 እና 99 ናቸው። በቃ ጣትህን ከቀረገጠው እኮ ይሰብርሃል። ገብቷል? አሁን ፉትቦሉ ተቀይሯል። ገባ? ማንኛውም ሰው ችሎታው ብቻ ነው የሚፈለገው። ገብቷል? እንደገና ደግሞ የመታየት ቻንስ እድሜ ለቴክኖሎጂ። አሁን ቴክኖሎጂው በጣም በሰፋበት ዘመን ለመታየት አይከብዳቸውም። አንደኛ ነው። ግን ምንድነው መሰለ ቢ መግባት ያለበት ልጅ ወይም ደግሞ ማነው ዋና ቡድን መምጣት ያለበት። አሁን ለምሳሌ አንድ ልጅ ከ14 15 ቢ ከተጫወተ 16 እና 17 ወጣት ተጠባባቂ ወጣት ይሆናል። 17 18 19 ሲሆን ግን መስት ነው ወደ ዋና ቡድን ማደግ አለበት። ግን ቢ ላይ 20 ሆነ ቢ የሆንክ እየተጫወትክ 20 እና 21 ላይ ዋና ቡድን ብትገባ ናሽናል ቲም ስንት ዓመት ልትጫወት ነው? 2 ዓመት እድገትንም ጨርሰሃል። ከዛ ሻይን አርገህ ትመጣለህ ለ2 ዓመት። ከዛ በኋላ የለህም። ገብቷል? አንድ ተጫዋች በብቃቱ አሁን ለምሳሌ እንደኔ እንደ እድለኞች የምላቸው ጉልማ፣ በላያ፣ አንዋር ትንሹ፣ ዳንኤል ክፍሌ፣ ኤልያስ ጆሃር እነዚህ በትክክለኛው ሰዓትና በትክክለኛው ቦታ ናሽናል ቲም የገቡ ልጆች ናቸው። ዋና ቡድንም ሲገቡ በትክክለኛ ጥሩ ሰዓት ላይ ነው የገቡት። ገብተዋል? ምንም ያገዳቸው ነገር የለም። ስለዚህ ነው ገብተዋል ብቃታቸው እስከ 20 ዓመት ሙሉ ተጫወትኩ እያለህ ነው በላያ። ገብተዋል? አሁን ያለው እዛ ለምሳሌ አንድ ሰው ሻይን ያደርጋል ወይም በጣም ጎበዝ ተጫዋች ሆነ፣ ኦኬ። የሆነ ሰዓት ላይ ግን ድሮፕ ሲያደርግ እሱን መጠበቅ አይጠበቅብህም። መገለል ነው ያለበት። ገብተዋል? እሱን እድሜ ልክ መጠበቅ የለብህም። ጎበዝ የሆነ ወይም ይሻለዋል ምናምን ፕሮፎርማንሱ ትንሽ ከወረደ ማግለል ነው። ለምን? ያ ትንሹ ልጅ ቦታውን ያገኛል። ገብተዋል? ስለዚህ ነው አሁን እንደኔ ስቴፑን እየጠበቀ አይሄድም ያለው ኳሱ እንጂ ኳስ ችሎታ የፈለገ ነገር ቢሆን እውነቴን ነው ምልህ የፈለግነው ሀገር ብንሄድ ሁል ጊዜ አፋቸውን ከፍተው ነው የሚያዩን። እኔ አሁን ኬንያ ነበርኩኝ። ኔሽን ዋይድ የሚባል ድረስ ደርሻለሁ። ተጫውተናል እና ዋናው ከነዚህ ማነው ኬንያ ፓይፕላይን የሚባል አለ ከነ ጉርማሃያ በጣም ኃይለኛ ቲም ነው። ለወዳጅነት ጠርቶን 2-0 ነው 1-0 ነው ያሸነፈን። እስኪገርማቸው ድረስ ምን አይነት ተጫዋች ከየት ነው የመጣችሁት እስኪሉ ድረስ። ለምን? ችሎታው አለ፣ ብቃቱ አለ። ገብተዋል? አሁን ምንድነው የሚጎለው ነው ያችን ቦታ ያችን ክፍተት ለመለወጥ እንደ በላያ እንዳለው እንደገና ደግሞ የሚያውቁ ሰዎች ኳሱን በትክክል አልፈው የመጡ ሰዎች ናቸው ኮሚቴ መሆን የሚገባቸው። እኔ አንድ ታሪክ ልንገርህ። እኛ ወደ ዋና ቡድን ስናድግ ለመጀመሪያ ጊዜ በኢትዮጵያ ታሪክ የላይፍ ኢንሹራንስ እና የእግር ኢንሹራንስ የተሰጠን እኛ ነን። በላያ ትዝ ይልሻል? የላይፍ ኢንሹራንስ ተሰጠን። እግራችን ደግሞ በቀኙም ግራውም ማለት ነው አንድ ነገር ጉዳት ቢደረግ ኢንሹራንስ አለን። በዚህ ላይ ደግሞ
ማነው ገንዘቡ ከቢ እንደመጣ ኢሚዲየትሊ ወደ 700 ብር ነበር የሚከፈል ሃይስት ፔይድ ሆነናል በአገሩ ላይ ማለት ነው እና ኮሚቴ ነው የኛ ኮሚቴ ነው ሰውየው በኋላ ባጀቱ ተነገረ ይሄን ያክል ነው የሚከፈላቸው ሲሉት ጊዜ ምን እንዳለ ታውቃለህ እንዴ ቅሪላ ላባረረ ሰው እንዴት ይሄን ያክል ብር ይከፈለዋል አለ አድሬ ነው ይሄ ሰውዬ አሁን ቢገባስ ምንድነው የሚሰራልን ምንም ትርጉም የለውም ገብቶሃል አይደል ለምን ፔኑ ኳስ ማነው ኳስ ማለት በራሱ ምን ያህል ገቢ እንደሚያገኝ እንኳን አያውቀው አድቨርታይዝ እንደሚሰራበት አያውቅም ንግድ እንደሆነ አያውቀው ስለዚህ ይሄን ሰው እዛ ፌዴሬሽን ላይ ያስገብተው ምን እንዲያወጣል ባጀት ስትለው ለምን ይልሃል ኳስ ደግሞ በባጀት ነው ባጀት ከሌለው አንድ ሀገር ባጀት ካለ ተመደበለት የፈለከውን ያህል ፕሮግራም ብታደርግ ከፍ ሊል አይችልም እዚህ ላይ ግን አንዋሪ ምን አለ መሰለ በተወሰነ ደረጃ ሁለታችሁንም ሐሳብ እቀበላለሁ አሁን ለምሳሌ በትክክለኛው እድሜ ያልከው ትክክል ነው ምክንያቱም አንድ ተጫዋች 16 እና 17 ላይ 18 ድረስ ሲጫወታል ከዛ በኋላ ምግብ የለም ዳቦ በስኳር ሙዝ እየበላ ወደ ቤቱ ይሄዳል 21 22 ምናምን ላይ ቢጫወታል ከዛ በኋላ አንድ ሳህን ፓስታ አለች እድገቱን ከጨረሰ በኋላ ዋና ቡድን ያድጋል ከዛ እስከ ሎምባርዲያ ወስደ ፎርድ ዲሽ ድረስ ማለት ነው በታበላው የምታይበት ለውጥ ብዙም አይደለም አርኪም አይደለም ምክንያቱም እድገቱ እየጨረሰ ያለ ልጅ ነው በልጅነት እድሜው አልተሰራበትም አንዱ ይሄ ነው ልክ ነው እቀበላለሁ በልዬ ግን ምንድነው መሰለ አሁን የማልቀበለ አንድ ታሪክ ላጫውት አሁን አንዋርም ካነሳው ጋር ማለት ነው ልክ ካድሬዎች ናቸው ብዙ ጊዜ ለስፖርተኛ ገንዘብ ሲከፈል ደስ የማይላቸው እና ተዛማጅ ታሪኩ ምንድነው መሰለ አንድ ኢትዮጵያ አትሌቲክስ ፌዴሬሽን ውስጥ ያለ ሰው ወደ ውጪ ሄዷል ለኢንተርናሽናል ውድድር እና የማራቶን ውድድር እየተካሄደ ያለ ምንድነው ውድድሩ አለ ማራቶን ነው ሲሉት ማጣሪያ ነው ብሎ አለ እንግዲህ እና ማለት ነው አሁን እንደዚህ አይነቱ ስፖርቱን ገደለው ትላል አይደል ከዛ ግን እንግዲህ በኢትዮጵያ አትሌቲክስ ታሪክ እንደ እንቁ የምንመለከታቸው እነ አትሌት ሻለቃ ኃይሌ ገብረስላሴ ደራርቱ ቱሉ ኮማንደር ደራርቱ ቱሉ ረዳ ኮሚሽነር ደራርቱ ቱሉ ኮማንደር ስለሺ ሰን ሶስቱም በተከታታይ የስለሺ አሁን ቅርብ ጊዜ ቢሆንም ማለት ነው የኢትዮጵያ አትሌቲክስ ፌዴሬሽን በፕሬዝዳንትነት ይመራሉ ባለሙያዎች ናቸው በስፖርቱ አልፈዋል ፍቃድ አላቸው አው አገራችንን በተከታታይ ያስጠሩ በዓለም አደባባይ ትልቅ ውጤት ያስመዘገቡ ናቸው ግን አትሌቲክሱ ጋር ግን መተው የቀድሞውን ውጤት እንኳን ማስጠበቅ አልቻሉ ገባ አሁን ባለሙያው ይምጣ ስትል አንዳንድ ጊዜ ችግሮችም አሉ አሁን ያ ይመጣል ያልከኝ ልጅ ቢመጣ ከጀርባው ሌላ ዓላማ ይዞ ነው የሚመጣው ሌላው እና ስፖርት ላይ ያለፈ ሰው ቢመጣ መልካም ነው ግን ስፖርቱን ሙሉ ለሙሉ ችግሩን ይቀርፈዋል ብላ አታስብ ሌላው የኢትዮጵያ እግር ኳስ ትልቁ ችግር ጥበበ ሰለሞን እንደውም የቀድሞ የኦሜላ ተከላካይ ምን አለኝ መሰለ አሁን እናንተ የምትለፉት ድካም ነው አለኝ እንዴት ስለው አንድ አሸዋ ክምር ላይ ጤፍ ብትበትን ጤፉን ለቅሞ ለማውጣት ያስቸግራል አለኝ ግን 5 ብርቱካን አሸዋ ላይ ብጥል ብርቱካኑን ለመልቀም አይቸግርም እና አሁን የእናንተም ልፋት ጤፉን ልክ አሸዋ ላይ እንደመበተን ነው የኢትዮጵያ እግር ኳስ በብዙ መሰናክሎች ችግሮች በእናንተ ጊዜ የተጀመረው በእናንተ ጊዜ ነው እርግጥ ነው 3-5-2 ነው ሲስተሙ እና ምን ልል ፈልጌ ነው ሙስናው በተለይ አሰልጣኙ ጉቦ ይበላል ኮሚቴ የምትላቸው ጉቦ ይበላሉ ሌብነት እንደውም ጉቦ ስሙ ሙስና ምናምን ብለው ትንሽ ያጣፍጡታል ሌብነቱ በጣም ተጣጥፏል